ሰላም እንዴት አላችሁ ውድ ተማሪዎቻችን? ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ9ኛ ክፍል ኢኮኖሚክስ ትምህርት ጥናታችን እንደቀጠለ ነው። ዩኒት 4 ላይ ነን። ዲማንድ እና ሰፕላይን ዲስከስ እያደረግን ነው። ዛሬ ደግሞ 4.2 ሰብ ቶፒክ ላይ ያለውን ኮንሴፕት ኦፍ ሰፕላይ የምናይ ይሆናል ማለት ነው። ኦልሶ ዘ ሎ ኦፍ ሰፕላይ ምን እንደሚል የምናይበት ሴሽን ይኖረናል ማለት ነው። እንደ ሁልጊዜው ቀጥታ ወደ ሴሽናችን ከመግባታችን በፊት lucybridgeacademy.com የተሰኘውን ሳይታችንን እየጎበኛችሁ እንደሆነ እና እንድትጎበኙ ላስታውሳችሁ እወዳለሁ። እዚህ ሳይት ላይ እንግዲህ ብሪፍ ኖቶች ማግኘት እንደምትችሉ፣ ኩዌስችን ባንኮች እንደምታገኙ እና ብዙ ጥያቄዎች መስራት የምትችሉበት ፕላትፎርም እንደሆነ እንዲሁም ደግሞ ፐርሶናላይዝድ የሆነ AI አሲስታንት ፊቸር ያለው ሳይት እንደሆነ እና እንድትጠቀሙት ላሳስባችሁ እወዳለሁ። በቀጥታ ወደ ሴሽናችን ስንገባ እንግዲህ ሰፕላይ ምንድነው የሚለውን ነው የምናየው። ሰፕላይ ምንድነው ሪፈር የሚያደርገው? it is the quantity of a commodity that producers are willing and able to sell or offer for sale at different prices during what a specific time period። እንግዲህ ባለፈው ዲማንድን ስናይ ልክ እንደዚህ ሆኖ አይደል? ability and willingness to pay ብለን ነበር ያየነው። አሁን ደግሞ በሰፕላየር ሳይድ ሆነን በፕሮዲውሰር ሳይድ ሆነን ነው ያየን ያለነው willingness and ability to what produce and sell offer for sale የሚለውን እናያለን ማለት ነው። at a specified price እና at a specified ምን time የሚለውን መረሳት የለበትም። through different variety of price offer ያደርጋሉ and within a specific time period ኦፈር ሊያደርጉት የሚችሉትን ኳንቲቲ ኦፍ ኮሞዲቲ ምን ሪፈር እናደርገዋለን? ሰፕላይ እንለዋለን። ሶ ሰፕላይ ኢዝ ዋት ዲፍረንት ፍሮም ስቶክ። እንግዲህ ከስቶክ ዲፈረንሺየት ወይም ዲስቲንጉሽ ማድረግ አለብን። ስቶክ ስንል ቀጥታ ሰፕላይ ማለት ነው። ባለፈው አሁን ዲዛየር እና ዲማንድ ለይተናል ራይት። ስለዚህ ዲዛየር ማለት ሚር ዋንት ነው ካልን ዲማንድ ደግሞ it must be backed with purchasing power ብለናል። ይሄኛው ደግሞ ስቶክ እና ሰፕላይን ዲፈረንሺየት ማድረግ አለብን። ስቶክ ማለት መጋዘናችን ውስጥ አምርተን አስቀመጥነው ማለት we are not supplying it ማለት ነው። by default supply ያደረግነው ነው ማለት ላይሆን ይችላል። ስለዚህ we have to distinguish between the two. Stock is the total quantity produced minus what has been sold out። እንግዲህ ስቶክ ማለት ቶታል ኳንቲቲ ፕሮዲዩስ አድርገን what has been sold out ቀንሰን እየተቀመጠው ነው ስቶክ ምንድነው። ሰፕላይ ግን what is actually sold out in the market የሚለው ነው እንግዲህ። so we have to clearly put the distinction between stock and supply. so stock represents what potential supply while actual supply is the portion producers bring to the market. ማርኬቱ ላይ ፕሮዲዩስ ብሪንግ ያደረገው ፕሮዲውሰሩ ምን ተብሎ ሪፈር ይደረጋል? actual supply or supply ተብሎ ሪፈር ይደረጋል። ነገር ግን ስቶክ ማለት ደግሞ it's a potential to supply ፖቴንሻል አለ። ሰፕላይ ወደ ማርኬት የማውጣት ፖቴንሻል አለ። መጋዘን ተቀምጧል ምርቱ ተመርቶ ማለት ነው። so producers often do not release all stock አንዴ ሁሉንም ስቶካቸውን ግልብጥ አድርገው ወደ ማርኬት አያመጡትም። at once አያመጡትም። they may hold some for sale at a better price later። እንግዲህ አንዳንዴ ሆልድ ሊያደርጉ ይችላሉ። ለምን ሲባሉ ሜቢ ኦፕቲሚስቲክ የሆነ ፊውቸር ኤክስፔክት ሊያደርጉ ይችላሉ። ፕራይስ ራይዝ ሊኖር ይችላል። ስለዚህ ያኔ በቆንጆ ዋጋ ክሊር አድርገዋለሁ ብሎ ስለሚያስቡ ያስቀምጡታል ማለት ነው። አንዳንዴ መጋዘናቸው ላይ this is called stock. For instance, farmers store produce after harvest and sell it during the off season for higher price. እንግዲህ ሃርቨስት ላይ እንግዲህ የሰብሎቹ ዋጋ ይወርዳል። የእህል አጨዳ ጊዜ ነው፣ ምርት የሚንበሸበሽበት ጊዜ ነው። ስለዚህ ዋጋ ሊወርድ ይችላል። ምክንያቱም there is a lot of supply and ዲማንዱ በዛው ልክ ሰፕላይ በዛ ማለት እንግዲህ ፕራይሱን ያወርዷል፣ ያው የማርኬት ዳይናሚክሱ። ስለዚህ አንዳንዴ ሆልድ ሊያደርጉ ይችላሉ። ምርት በማይኖርበት ኦፍ ሃርቨስት ሲዝን ላይ መጥተው ያኔ ያውጥተው ከመጋዘን በጥሩ ዋጋ ሊሸጡት እንችላለን ብለው ኦፕቲሚስቲክ በዚህ የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ